በየቀኑ ጠዋት ተነስታችሁ የምትጠጡትና አእምሯችሁን የሚያነቃቃው ያ ደስ የሚለው የጠዋት ቡናችሁ በእርግጥ አካላችሁና አቅማችሁ እያደሰ ሳይሆን ሳታውቁት በየቀኑ ጥንካሬያችሁና ጉልበታችሁን እየቀማችሁ እንደሆነ ብነገራችሁ ታምኑኛላችሁ? በተለይም እድሜያችን ከ60 ዓመት በላይ የሆነ ሲሄድ በሰውነታችን ውስጥ የሚከሰቱ ተፈጥሯዊ የሆርሞንና የሜታቦሊዝም ለውጦች ምክንያት በየ10 ዓመቱ እስከ 8% የሚደርስ የጡንቻ መጠናችን እናጣለን። ይህ ደግሞ ለከባድ የጉልበት ህመም፣ ለደረጃ መውጣትና መውረድ ፍርሃት፣ ለእግር መዛልና ለዕለታዊ ፈጣን ድካም በዋናነት ይዳረገናል። ነገር ግን ዛሬ በዚህ ቪዲዮ ውስጥ በጥልቀት በምናየውና በዓለማችን ቁጥር 1 ደረጃ በተሰጠው አስደናቂ ውህድ በየቀኑ በምናፈለው ቡናችን ውስጥ ጥቂት ተፈጥሯዊ ነገሮችን በጥበብ በመጨመር ብቻ ቡናችን የጡንቻ ማደስና የመገጠን ህመም የማስታገስ ብቃቱን በ2000% ማሳደግ ይቻላል። ዛሬ በዚህ በአጠቃላይ ጤና መመሪያችን ውስጥ ተራውን የጠዋት ቡናችሁን ወደ ተፈጥሯዊና ኃያል የሰውነት ማደሻ መድኃኒት የሚቀይሩ በየገበያችንና በየጓሯችን በቀላሉ የሚገኙ 8 አስደናቂ ሀገር በቀል ተፈጥሯዊ ውህዶችና ሳይንሳዊ አጠቃቀማቸውን በጥንቃቄ ይዤላችሁ መጥቻለሁ። ይህንን ቪዲዮ ምንም ሳታሳልፉ እስከ መጨረሻው ሰከንድ ድረስ በጥንቃቄ ከተከታተላችሁ ነገ ጠዋት የምታዘጋጁት እና የምጠጡት አንድ ሲኒ ቡና የህይወት ዘመን ጤናችሁን፣ የሰውነታችሁን የመንቀሳቀስ ነፃነትና የዕለት ተዕለት ጥንካሬያችሁን ሙሉ በሙሉና በዘላቂነት ይለውጧል። አሁኑ ይህን ጠቃሚ መረጃ ለብዙዎች እንዲዳረስ ቪዲዮ ላይክ ማድረግና ለምትወዳችሁ ቤተሰቦቻችሁ እንዲሁም አያቶቻችሁ በማጋራት ጀምሩ። ቀጥታ ወደ 8ኛው ምስጢራዊ ቡና ውህዳችን እንለፍ። ወደ 8ኛው ውህዳችን ስንመጣ በየቤታችንና በየጓሯችን በስፋት የሚገኘውን ደስ የሚል መዓዛና ልዩ ጣዕም ያለውን ተፈጥሯዊ የሲሎን ቀረፋ ውህድ እናገኛለን። በሀገራችን አኗኗር ውስጥ ምግብ ከተመገብኩ በኋላ እግሬን አቃጠለኝ፣ እንደነዘኝ ወይም ከምስራቅ እስከ ምዕራብ ትንሽ ከሄድኩ በኋላ በቅስፈት ዛለ የሚል አቤቱታ ከብዙ አዛውንቶችና ወላጆቻችን በተደጋጋሚ ሲነሳ ይሰማል። ለዚህ የሰውነት መዛና ድካም ዋናውና መሰረታዊ መነሻ ምክንያት ከምግብ በኋላ በሰውነታችን የደም ስር ውስጥ የሚከሰተው ያልተጠበቀ የደም ስኳር መጠን መዋዠቅ፣ የኢንሱሊን መዛባትና የመረጋጋት ማጣት ነው። የደም ስኳር መጠን በከፍተኛ ሁኔታ ሲዋዥቅና ሲወርድ ደግሞ የሰውነታችን ዋሶችና የጡንቻ ሴሎች ማግኘት የሚገባቸውን ተፈጥሯዊ ኃይል ምንጭ በሂደት በዝግታ ያጣሉ። ይህም ለፈጣን ድካም ይዳርገናል። በጠዋት ቡናችሁ ላይ ተፈጥሯዊ ቀረፋ ዘውትራችሁ ውስጥ ጨምሩ። የደም ስኳር መጠን ወዲያውኑ ማስተካከልና በማረጋጋት ለጡንቻዎቻችሁ የማይቋረጥ የተረጋጋና ስታንዳርድ የሆነ ኃይል በሙሉ ቀን እንዲደርስ ያደርጋል። በቀን ውስጥ የሚከሰተውን ያላስፈላጊ የሰውነት መዛልና ድብርትን ሙሉ በሙሉ ያስወግዳል። የእግር መደንዘዝን፣ የወገብ ህመምና የኃይል እጥረትን በከፍተኛ ሁኔታ እንዳይከሰት ይከላከላል። ቀረፋ በውስጡ አጥብቆ የያዛቸው ተፈጥሯዊ ባዮአክቲቭ ንጥረ ነገሮች ኢንሱሊን በሰውነታችን ህዋሳት ውስጥ በጥቅም ላይ እንዲውል በማድረግ ህዋሶቻችን ምግብና ኦክሲጅን በአግባቡ እንዲያገኙ ትልቅ መንገድን ይከፍታሉ። እዚህ ጋር ሁላችን ልናውቅ የሚገባ አንድ ትልቅና እጅግ አስፈላጊ ጥንቃቄ አለ። በየገበያ የሚሸጠውን ተራውን ቀረፋ ሳይሆን በትክክለኛው ሲሎን ቀረፋ የተባለውን ተጠቀሙ። ሲሎን ቀረፋ የሰውነታችንን ጉበት ከጉዳት የሚጠብቅና በውስጡ ኩሜሪን የተባለ ለጉበት ጎጂውን ንጥረ ነገሮችን በከፍተኛ ሁኔታ የሚቀንስ በዓለም አቀፍ ደረጃ የተመሰገነ ተፈጥሯዊ ቅመም ነው። የዚህ ውህድ አጠቃቀምና አሰራር በጣም ቀላል ነው። በየቀኑ ጠዋት በምታፈሉበት ትኩስ ቡናችሁ ላይ ግማሽ ሻይ ማንኪያ የተፈጨ የሲሎን ቀረፋ መጨመርና በደንብ ማደባለቅ ብቻ በቂ ነው። ምንም አይነት ስኳር ወይም ጣፋጭ ነገር ሳታስገቡበት ይህ ውህድ የጠዋት ቡናችሁ ወደ ሜታቦሊዝም መገንቢያ፣ የሰውነት ስብ ማቃጠያ እና የደም ስኳር ተቆጣጣሪነት በከፍተኛ ሁኔታ ይቀይረዋል። ይህንን ቀላል ግን ኃያል የሆነ የጠዋት ልማድ በየቀኑ ዘወትራችሁ በማድረግ በአጭር ሳምንታት ውስጥ በጉልበታችሁ፣ በእርምጃችሁና በእንቅስቃሴያችሁ ላይ ትልቅ አስገራሚ ለውጥን ታያላችሁ። ወደ 7ኛው ውህዳችን ስንሸጋገር በየቤቱ ለልጆች በብዛት የምንሰጠውን እና ሁላችንም በደንብ የምናውቀውን የኮኮዋ ዱቄት እናገኛለን። ነገር ግን እዚህ ጋር እያወራን ያለነው በሱቅ ስለሚሸጡት ስኳር የበዛባቸው ጣፋጭ ቾኮሌቶች ሳይሆኑ ስለ ተፈጥሯዊና ምንም አይነት ስኳር ያልገባበት ያልጣፈጠ የኮኮዋ ዱቄት ነው። በሀገራችን አዛውንቶችና ወላጆች ዘንድ እግሬን ሙሉ በሙሉ ደነዘዘኝ፣ በሰውነቴ ውስጥ ደም በትክክል አልተዘዋወረም ማለታቸው ሁሉ ጊዜ የምንሰማው የተለመደ የጤና አቤቱታ ነው። የደም ዝውውራችን በእድሜ መግፋትና በደም ስሮች መጥበብ ምክንያት እየቀነሰ ሲሄድ ወደ እግራችንና ወደ እጃችን ጡንቻዎች የሚሄደው የኦክሲጅን መጠንና የምግብ ንጥረ ነገር በከፍተኛ መጠን ይቀንሳል። ተፈጥሯዊ ኮኮዋ ዱቄት በውስጡ ፍላቮኖይድ የተባለ ኃይለኛ የጸረ ኦክሲዳንት ንጥረ ነገር በከፍተኛ መጠን አጥብቆ ይዟል። ይህ ተፈጥሯዊ ንጥረ ነገር ደግሞ የደም ስሮቻችን እንዲሰፋና እንዲረግቡ በማድረግ ደም በነፃነትና በበቂ መጠን ወደ እግርና እጃችን ጡንቻዎች በሙሉ አቅም እንዲፈስ ያደርጋል። በጠዋት ቡናችሁ ውስጥ አንድ ሻይ ማንኪያ ያልጣፈጠ የኮኮዋ ዱቄት ማደባለቅ የደም ግፊትን ተፈጥሯዊ በሆነ መንገድ የመቀነስና የመቆጣጠር አስደናቂ አቅም አለው። የታችኛውን አካል የእግር መደንዘዝ እና የጡንቻዎቻችን ዋጋ ማለት ህመምና የክብደት ስሜትን በአጭር ጊዜ ውስጥ በከፍተኛ ሁኔታ ያቃልላል። ከቡናው ካፌን ጋር አብሮ ሲዋሃድ ደግሞ አእምሮን የሚያነቃቃ፣ ትኩረትን የሚጨምርና ቀኑን በሙሉ ደስ የሚል የንቃት ስሜት የሚፈጠር ምርጥ ውህድ ይሆናል። የደም ስሮቻችን መዝናናትና መስፋት በሚችሉበት ጊዜ አጠቃላይ የልብና የደም ዝውውር ስርዓታችን ጤናማ፣ ንቁና ከስትሮክ አደጋ የራቀ ይሆናል። ምንም አይነት ተጨማሪ ስኳር ሳትጨምሩበት በቡናችሁ አማስላችሁ ጠጡት። ልዩ የቾኮሌት መዓዛ፣ ደስ የሚል ጣዕምና አስደናቂ ጥንካሬ ለሰውነታችሁ ይሰጣቸዋል። የደም ዝውውራችሁ በሰውነታችሁ ሲስተካከል
የዕለት ተዕለት የእርምጃችሁ ፍጥነት፣ የሰውነት ቅልጥፍናችሁና የቀን አቅማችሁ በከፍተኛ ሁኔታ ይጨምራል። ስድስተኛው አስደናቂ ውህዳችን ብዙዎችን ሊያስገርም ይችላል። በጠዋት ቡና ውስጥ ተፈጥሯዊና ንጹህ ቅባት ወይም የኮኮናት ዘይት መጨመር። ምናልባት የመጀመሪያ ጊዜያችሁ ከሆነ በቡና ውስጥ ዘይት ጨምሮ መጠጣት ብላችሁ ትገረም ይሆናል። ነገር ግን ይህ በጥንታዊ ሀገር በቀል ጥበቦችና በዘመናዊ ሳይንስ የተረጋገጠ ምርጥ አሰራር ነው። በሀገራችን ባህል ውስጥ አዛውንቶች እድሜ ሲገፋ አእምሮ ነገሮች ይረሳል፣ አካል ይዝላል፣ ጉልበት ያልቃል ብለው እንደ መጥፎ ድል በጸጥታ ይቀበሩታል። ነገር ግን ተፈጥሯዊ ኮኮናት ዘይት ወይም ኤምሲቲ ኦይል ለሰውነታችን ህዋሳት ኬቶን የተባለ እጅግ ንጹህና ፈጣን ኤነርጂ ወዲያውኑ ይሰጣል። እድሜያችን እየገፋ ሲሄድ የሰውነታችን ሴሎች ስኳርን ወይም ግሉኮስን ወደ አቅምና ኃይል የመቀየር ተፈጥሯዊ ብቃታቸው በሂደት እየቀነሰ ይመጣል። ኮኮናት ዘይት ግን ስኳርን በፍጹም ሳይፈልግ ቀጥታ ለአእምሮ ህዋሳትና ለጡንቻዎች ፈጣን ንጹህና ዘላቂ ኃይል በቅጽበት ይለግሳል። የጠዋት የሰውነት ድብርትና ድካምን ሙሉ በሙሉ ያጠፋል። የአእምሮ ብርሃን ይጨምራል። ማስታወስና የትኩረት አቅምን በከፍተኛ ሁኔታ ያጠናክራል። ሌላው የዚህ ውህድ ትልቁ ጥቅም በሰውነታችን ውስጥ በተለይም በሆድ አካባቢ የሚከማቸውን ያላስፈላጊ የስብ መጠን ቦርጭን ለማቃጠልና ያለው ከፍተኛ ተፈጥሯዊ ብቃት ነው። አጠቃቀሙ አንድ ሻይ ማንኪያ ንጹህ ኮኮናት ዘይት በሞቀ ቡናችሁ ውስጥ አድርጋችሁ በምግብ መምቻ ወይም በስፑን በደንብ አማስሉት። የቡናውን ጣዕም ይበልጥ አልፋ ክሬሚና ለስላሳ ያደርገዋል። ያላስፈላጊ የምግብ ፍላጎትና የረሃብ ስሜትን ሙሉ በሙሉ ለማስተካከልም ይረዳል። ይህ አሰራር በሰውነታችን ውስጥ ያለውን የተፈጥሮ ቅባት ማቃጠል ሂደት በማፋጠን ለቀኑ ሙሉ ንቁ እንድንሆን ያደርገናል። አምስተኛ ውህድ ሁላችንም በየቀኑ የምናውቀውና ነገር ግን ለጤናችን ያለውን ትልቅ ጥቅም በከፍተኛ ሁኔታ የዘረጋ ነው። የላም ወተት ወይም የሶያ ወተት። በኢትዮጵያ የቡና ባህል ውስጥ አብዛኛው ሰው ቡናውን ያለምንም ተጨማሪ ነገር ጥቁር አድርጎ ብቻ መጠጣትን ይወዳል። ነገር ግን እድሜያችን ከ60 ዓመት በላይ ከሆነ በኋላ ጥቁር ቡና ብቻ መጠጣት ለአጥንታችንና ለጡንቻዎቻችን እድሳት የሚያስፈልገውን በቂ ፕሮቲን አይሰጥም። ሌሊት ሙሉ ያለምንም ምግብ ሳንበላ ስናድር ሰውነታችን ጠዋት ላይ የነበረውን ተፈጥሯዊ ጡንቻ እየተመገበ በዝግታ ያደክመዋል። በጠዋት ቡናችን ላይ ጥቂት ወተት ወይም የሶያ ወተት አድርገን ስንጨምር ይህንን የሌሊት የጡንቻ መርገፍ እና መድከም ወዲያውኑ በቅጽበት ያስቆመዋል። የላም ወተት በውስጡ ሉሲን የተባለ የጡንቻዎቻችን ዋነኛ መገንቢያና ማደሻ አሚኖ አሲድ በከፍተኛ መጠን ይዟል። የሶያ ወተት ደግሞ ለእጽዋት ተመጋቢዎችና የወተት ስኳር ላክቶስ ለሚያስቸግራቸው ሰዎች እጅግ ምርጥና ተፈጥሯዊ አማራጭ ነው። ግማሽ ሲኒ ወተት በጠዋት ቡናቸው ላይ መጨመር ከ4 እስከ 6 ግራም ያህል ሙሉ ፕሮቲን ለሰውነታችሁ ወዲያውኑ ይሰጣቸዋል። ይህ ደግሞ የዕለት ተዕለት እንቅስቃሴያችሁን፣ የቤት ውስጥ ስራችሁና እርምጃችሁን እጅግ ቀላልና ያላስፈላጊ ድካም የሌለው ያደርገዋል። የአጥንት ጥንካሬ በማጠናከር ለወገብ፣ ለዳሌና ለእግር ጥንካሬ ትልቅ ተፈጥሯዊ አስተዋጽኦ ያደርጋል። ስለዚህ ለወላጆቻችሁና ለአያቶቻችሁ ባዶ ጥቁር ቡና ብቻ ከመስጠት ይልቅ ጥቂት ወተት አድርጋችሁ ስጧቸው። አራተኛው ውህዳችን ለአጥንት ለጅማትና ለአጠቃላይ መገጣጠሚያ መዳን ቁልፍ የሆነው ተፈጥሯዊ ኮላጅን ዱቄት ነው። ቁጭ ብዬ በምነሳበት ጊዜ ጉልበቴ ይጮኻል፣ ወገቤና እግሬን አጣደፈኝ የሚለው የሀገራችን የተለመደ አዛውንቶች ህመም መነሻው የኮላጅን መጠን መቀነስ ነው። ከ60 ዓመት ዕድሜ በኋላ የሰውነታችን ተፈጥሯዊ የኮላጅን ምርት በየዓመቱ በ1% ያህል በከፍተኛ ሁኔታ እየቀነሰ ይመጣል። ኮላጅን ማለት የአጥንቶቻችን፣ የጅማቶቻችን፣ የቆዳችንና የጡንቻዎቻችን ዋና ማያያዣ ተፈጥሯዊ ሙጫ ማለት ነው። በጠዋት ቡናችሁ ውስጥ አንድ ማንኪያ ኮላጅን ዱቄት ጨምራችሁ በየቀኑ አዘውትራችሁ ስጠጡ በመጋጠሚያችሁና መካከል ያለውን ግጭት ይቀንሳል፣ የጉልበት ህመምን ያቃልላል፣ የመታጠፍና የመዘርጋት ተፈጥሯዊ አቅምን ይጨምራል። ሳይንሳዊ ጥናቶች እንደሚያሳዩት ኮላጅን በየቀኑ የሚወስዱ አዛውንቶች በእንቅስቃሴያቸውና በእርምጃቸው ላይ የ40% ከፍተኛ መሻሻል አሳይተዋል። የኮላጅን ዱቄት ምንም አይነት ሽታም ሆነ ጣዕም ስለሌለው የምትወዱትን የቡናችሁን ተፈጥሯዊ ጣዕም በፍጹም አይቀይርም። በሞቀ ቡና ውስጥ በቀላሉ ተማምቶ ይዋሃዳል። አካላችሁ ደግሞ እንደ አዲስ የመታደስና የመጠገን ድል ያገኛል። የነፃነትና የእንቅስቃሴ አቅማችሁ ሙሉ በሙሉ ስለመመለስ ከዚህ የተሻለ ተፈጥሯዊ መንገድ በምድር ላይ የለም። ጅማቶችና መጋጠሚያዎች ሲጠነክሩ በእድሜ መግፋት የሚመጣ የመውደቅና የአጥንት መሰበር አደጋ በከፍተኛ ሁኔታ ይቀንሳል። ሶስተኛ ውህድ ብዙዎቹ ለወጣቶች ወይም ለጂም ሰሪዎች ብቻ የሚመስላቸው ዌይ ፕሮቲን ነው። ሳይንሱና ዘመናዊ ሕክምና ግን የሚነግረን ሌላ ትልቅ እውነት ነው። ፕሮቲን ይበልጥ የሚያስፈልጋቸው አዛውንቶችና በእድሜ የገፉ ሰዎች ናቸው። በኢትዮጵያ ስነ ልቦና ውስጥ እድሜ ሲገፋ የፕሮቲንና የምግብ መጠን በከፍተኛ ሁኔታ መቀነስ አለበት የሚል የተሳሳተ አመለካከት አለ። ነገር ግን በእድሜ መግፋት ምክንያት ሰውነታችን ፕሮቲን የመምጠጥና የመጠቀም ብቃቱ ይቀንሳል። ይህም አናቦሊክ ሬዚስታንስ ይባላል። በወጣትነታችን ትንሽ ፕሮቲን ለሰውነታችን በቂ በቃን የነበረ ሲሆን አሁን ግን በተመሳሳይ መጠን ጡንቻ መገንባት አንችልም። ወይ ፕሮቲን በውስጡ ከፍተኛ የጡንቻ ማደሻ ንጥረ ነገሮችን የያዘ ተፈጥሯዊና ንጹህ የምግብ ወኪል ነው። በጠዋት ቡናችሁ ላይ አንድ ማንኪያ ጣዕም የሌለው አንፍሌቨርድ ወይ ፕሮቲን በመጨመርና ማደባለቅ የክንድና የእግር ጡንቻዎቻችሁ እንደገና እንዲጠነክሩና እንዲያብቡ ያደርጋል። ደረጃ መውጣት፣ የጥራት ስራዎችን የመስራትና እቃ የማንሳት አቅማችሁ በአጭር ጊዜ ውስጥ በከፍተኛ ሁኔታ ይጨምራል። የጠዋት ቡናችሁ ወደ ጥንካሬ ሰጪ መጠጥ በመቀየር ራሳችሁን ችላችሁ እንድትንቀሳቀሱ ይረዳቸዋል። ጡንቻችን ሲጠነክር የሰውነታችን ሚዛን የመጠበቅ አቅም ይጨምራል፣ የመውደቅ አደጋንም ይቀንሳል። ወደ ሁለተኛው ውህዳችን ስንመጣ ጥቂት ነገር ግን እጅግ ኃያል የሆነውን ተፈጥሯዊ ቺያ ሲድ እናገኛለን። በሀገራችን የምግብ መፈጨት ችግር፣ የሆድ ድርቀትና የሆድ ማበጥ
በአዛውንቶች ዘንድ በስፋት ይስተዋላል። ቺያ ሲድ በውስጡ በከፍተኛ መጠን ያለው ፋይበር፣ ኦሜጋ 3 እና ተፈጥሯዊ ፕሮቲን በከፍተኛ መጠን ይዟል። ኦሜጋ 3 በሰውነታችን ውስጥ ያሉ የውስጥ አብጦችን ይቀንሳል፣ የመገጣጠሚያ ህመምን ወዲያውኑ ያጠፋል። ፋይበሩ ደግሞ የአንጀት ጤናን ያስተካክላል፣ የሆድ ድርቀትን ሙሉ በሙሉና በዘላቂነት ያስወግዳል። እዚህ ጋር ግን ሁላችንም ልንገነዘብ የሚገባ አንድ ትልቅና እጅግ አስፈላጊ ሚስጥር አለ። ቺያ ሲድን ሳይፈጩ በሙሉ ፍሬው ቡና ውስጥ መጨመር ምንም አይነት ጥቅም አይሰጥም። ሳይፈጨው ከሰውነት ይወጣል። ስለዚህ አስቀድማችሁ በደንብ ፈጭታችሁ 1 ሻይ ማንኪያ የተፈጨ ቺያ ሲድ በሙቀ ቡናችሁ ላይ ጨምሩበት። ቡናችሁ ወፍራምና ለስላሳ ያደርገዋል። የሆድ አካባቢ ስብንም የመቀነስ አቅም አለው። ሙሉ ቀናችሁን በቅልጥፍና በደስታና በንቃት እንድታሳልፉ ትልቅ ተፈጥሯዊ ድጋፍ ይሆንላቸዋል። የአንጀት ጤናን፣ የአእምሮ ንቃት በቀጥታ የተያዙ በመሆናቸው ቀናችሁ ሙሉ በደስታ ታሳልፋላችሁ። እናም ወደ መጀመሪያው ስንሄድ በዓለማችን እጅግ ኃያል ወደሆነው ውህዳችን መጥተናል። እርድ ከቁንዶ በርበሬ ጋር። በሀገራችን እርድ ለወጥ ማማሪያ እና ለቀለም ብቻ የምንጠቀመው ይመስላል። እውነታው ግን ከዚህ እጅግ የራቀ ነው። እርድ በውስጡ ኩርኩሚን የተባለ በምድር ላይ ካሉ ኃያል የህመምና የእብጠት ማስታገሻዎች አንዱን ይዟል። በሰውነታችን ውስጥ የሚፈጠር የውስጥ እብጠት ወይም ኢንፍላሜሽን የጡንቻና የአጥንት ትልቁና ዋነኛው ጠላት ነው። ነገር ግን እርድ ብቻውን ከተወሰደ ሰውነታችን የመምጠጥ ወይም የመጠቀም ተፈጥሯዊ አቅሙ እጅግ አነስተኛ ነው። እዚህ ጋር ነው የኢትዮጵያውያንና የዘመናዊ ሳይንሱ ድብቅ ጥበብ በግልጽ የሚወጣው። በምታዘጋጁት እርድ ላይ 1 ቁንጥር የሚሆን ቁንዶ በርበሬ አብራችሁ ስትጨምሩበት በቁንዶ በርበሬ ውስጥ ያለው ፓፓሪን የእርድን የመምጠጥ አቅም በ2% በከፍተኛ ሁኔታ ይጨምረዋል። ይህ ማለት እርዱ ቀጥታ ወደ ደማችሁና ወደ መጋጠሚያችሁ እንዲደርስ ትልቅ መንገድ ይከፍትለታል ማለት ነው። በጠዋት ቡናችሁ ላይ ግማሽ ሻይ ማንኪያ እርድና 1 ቁንጥር ቁንዶ በርበሬ ጨምራችሁ አማስሉት። የጉልበት ህመምን ያስታግሳል፣ የደም ስሮችን ያጸዳል፣ የአእምሮ ንቃተ ህሊናንና ማስታወስን በከፍተኛ ሁኔታ ይጨምራል። አሁኑ ውሳኔ ወስኑ። ነገ ጠዋት ከእነዚህ 8 ውህዶች መካከል የትኛውን በቡናችሁ ውስጥ ለመሞከር አስባችሁ? እርድ ከቁንዶ በርበሬ ጋር፣ ቀረፋ ወይስ የኮኮናት ዘይት? ታች አስተያየት መስጫው ላይ በኮሜንት ጻፉልን። ይህን ህይወትን የሚያድስ መረጃ ለምትወዷቸው ቤተሰቦቻችሁና ጓደኞቻችሁ አሁኑ ሼር አድርጉላቸው። በየቀኑ አዳዲስ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና የደወል ምልክቱን መጫን እንዳትረሱ።